አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 29 2018 ከሰሞኑ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና የጥቁር ገበያ ሐዋላን ለማጥፋትና ለማዳከም በገንዘብ ፖሊሲ ላይ የተለያዩ አዳዲስ መመሪያዎች ወጥተዋል። እነዚህ መመሪያዎችም የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ እንደሚያዳክሙት እየተገለጹ ይገኛሉ። ለመሆኑ በዛሬው ዕለታዊ ምንዛሬ ዋጋ በጥቁር ገበያ እንዲሁም በባንክ ጨምሯል ወይስ ቀንሷል የሚሉትን፣ የጨመሩ ሀገራቶች ካሉ የቀነሱም ሀገራቶች ካሉ የትኛው ሀገር ጨምሯል የትኛውስ ሀገር ቀንሷል የሚሉትን ሙሉ ዝርዝር መረጃ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። እንግዲህ በትናንትናው ዕለት መረጃ ጧት ላይ አላደረስኳቸውም ነበር ስላልተመቸኝ፣ ነገር ግን ወደ ምሽት የወቅታዊ መረጃ ጋር አጠናክሬ ወደ እናንተ የ10 ሀገራትን አድርሻለሁ። በዚያ ላይ እንግዲህ የነበረው የምንዛሬ ዋጋ ጭማሪ አድርጎ ያደረስክ ሲሆን በዚህ ሰዓት ግን ልዩነት ፈጥሯል። ዞሮ ዞሮ የአሜሪካ ዶላርን በማስቀደም የሁሉንም ሀገራት ወደ እናንተ እናደርሳለን። ከዛ በፊት እንግዲህ አንድ ቀን የመጨረሻ ቀን ዛሬ ነው። የባንክ አካውንታችሁን ከፋይዳ ዲጂታል መታወቂያ ጋር እንድታገናኙ የሚል የመጨረሻ ቀኑ ነገ መጋቢት 30 ስለሆነ እርግጠኛ ሆናችሁ ማጠናቀቃችሁን እንዳትዘነጉ ለማለት ያክል ወዳለው የኢትዮጵያ ብሔራዊ ባንክ ነው እንግዲህ እስከ መስከረም 30 ድረስ ማለቅ አለበት የሚለውን መረጃ በተደጋጋሚ ወደ እናንተ አድርሻለሁ። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት እንግዲህ 191 ብር ከ72 ሳንቲም ሲመነዘር 100 የአሜሪካ ዶላር 19172 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 135 ብር ከ05 ሳንቲም ሲመነዘር 100 የካናዳ ዶላር 13505 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 218 ብር ከ95 ሳንቲም ሲመነዘር 100 ዩሮ 21895 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊን ስንመለከት 260 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26000 ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ፍንትው አድርጎ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናርን ስንመለከት 615 ብር ከ75 ሳንቲም ሲመነዘር 100 የኩዌት ዲናር 61575 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃም 51 ብር ከ15 ሳንቲም ሲመነዘር 100 የዱባይ ድርሃም 5115 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ85 ሳንቲም ሲመነዘር 100 የሳውዲ ሪያል 4985 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 510 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 51000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለትም አንድ የጆርዳን ዲናርን ስንመለከት 266 ብር ከ16 ሳንቲም ሲመነዘር 100 የጆርዳን ዲናር 26616 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 132 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13220 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት።
በዛሬው ዕለትም አንድ የኦማር ሪያልን ስንመለከት 508 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 50808 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 134 ብር ከ25 ሳንቲም ሲመነዘር 100 የስዊስ ፍራንክ 13425 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለትም አንድ የቻይና ዩዋን 26 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2610 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅልን ስንመለከት 60 ብር ከ25 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ25 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት ያስነበበንን መረጃ ወደ እናንተ አድርሰናል። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች በምንዛሬ ዋጋ ተመኑ የሚታወቀው በጭማሪ ማለት ነው የሮሃ ፎሬክስ ነው። በዚህም አንድ የአሜሪካ ዶላርን 177 ብር ከ60 ገዝቶ 181 ብር ከ15 እየሸጠ ይገኛል። የእንግሊዝ ፓውንድን 231 ብር ከ80 ገዝቶ 236 ብር ከ43 እየሸጠ ይገኛል። ዩሮን 201 ብር ከ70 ሳንቲም ገዝቶ 205 ብር ከ73 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 220 ብር ከ60 ሳንቲም ገዝቶ 225 ብር ከ01 ሳንቲም እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ21 ሳንቲም ገዝቶ 9 ብር ከ39 እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ41 ሳንቲም ገዝቶ 48 ብር ከ35 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ35 ሳንቲም ገዝቶ 117 ብር ከ65 እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 46 ብር ከ26 ሳንቲም ገዝቶ 47 ብር ከ18 እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ11 ሳንቲም ገዝቶ 24 ብር ከ59 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 122 ብር ከ50 ገዝቶ 124 ብር ከ95 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ እንዲሁም ደግሞ የዕለቱ የጥቁር ገበያ ዌብሳይቱ ያስነበበንን በንጽጽር ወደ እናንተ አደርሰናል ማለት ነው። ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዕለቱ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።